ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች ጥቅምት 30 2018 ለእኩለ ቀን ያዝናቸው አዳዲስና ሰበር መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተ ደግሞ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ብልጽግና በደሴ ዙሪያ ሽንፈት ደረሰበት። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ በደቡብ ወሎ ዋና ከተማ ደሴ ዙሪያ ባደረገው ተጋድሎ በመንግስት ወታደር ላይ ከፍተኛ ሽንፈት አድርሶበታል ተባለ። ውጊያው የተካሄደው በተለምዶ አጥንት መስበሪያና ሁዲት ተብሎ በሚጠራ አካባቢዎች መሆኑን የደረሰን መረጃዎች ያመላክታሉ። በዚህ ውጊያ የአማራ ሕዝብ የዘር ማጥፋት ጦርነት የከፈተበት የመንግስት ወታደር እርምጃ ሲወሰድባቸው በርካቶች ከባድ ጉዳት ደርሶባቸው ወደ ደሴ ሪፈራል ሆስፒታል መግባታቸው አማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ የህዝብ ግንኙነት አስታውቋል። የእዙ ተወርዋሪ የሻለቃዎችና ከ3 ቀናት በፊት የተመረቁ አዲሶቹ የልዩ ኮማንዶ አባላት በጋራ በመሆን ውጊያውን ማካሄዳቸው የገለጹት የእዙ የመረጃ ክፍል በጠላት ላይ ከባድ እርምጃ በመውሰድ ከፍተኛ ድል አስመዝግቧን ሲሉም ገልጿል። የተሰነዘረበትን ጥቃት መቋቋም ያቃታቸው የመንግስት ወታደር ሞትና ቁስለኛ ከመሆን የተረፈውን ኃይሉን ወደ ኩታበርና ደሴ ይዞ የሸሸ ሲሆን ከፍተኛ ጉዳት የደረሰባቸው የመንግስት ወታደር መካከል 2 የሻለቃ መሪዎች በጽኑ ተጎድተው ደሴ ሪፈራል ሆስፒታል መግባታቸውን የመረጃ ምንጮቻችን ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በምዕራብ ጎጃም ዞን አቸፈር አውራጃ ታላቅ ድል የተቀዳጁበትን ተጋድሎ አድርገዋል። በዚህ ተጋድሎም የመንግስት ወታደር መስመራዊ መኮንን በአካባቢው የሚንቀሳቀሰውን የሚሊሻና የአድማ ብተና ጠርናፊ ጨምሮ ከ12 በላይ የመንግስት ወታደር እርምጃ ተወስዶባቸዋል። በዚህም በጎጃም ጠቅላይ ግዛት ትናንት አዲስ ቅዳም ከተማ ከፍተኛ ሽንፈት የደረሰበት የመንግስት ወታደር ዛሬ ተከታታይ የድሮን ጥቃት ሲያደርግ ማርፈዱን ለምንጮቻችን የደረሰው መረጃ ያመለክታል። በሌላ ዜና አፋባ አጼ ቴዎድሮስ እዝ የሰራዊት አደረጃጀቱን በስርዓት አጠናቆ ህዝባዊ ውይይቶችን በተከታታይ እያካሄደ መሆኑን አስታውቋል። የእዙ 201ኛ ኮር ቃል አቀባይ ፋኖ ሀብታሙ ዮሴፍ ለሚዲያችን እንደገለጸው የ201ኛ ኮር 54ኛ ክፍለ ጦር ሰንዴ ወረዳ ከ2 ቀበሌ ማህበረሰብ ጋር ውይይት አካሂዷን ብሏል። ውይይቱም ድርጅቱ አሁናዊ ያለበትን ወቅታዊ መረጃ በማስረዳት ሰዴ ወረዳ አዲስ ዓለም ቀበሌና ህይወተ ሰላም ቀበሌ ካሉት ህዝብ ጋር ያለፉ ስራዎችን በጥልቀት በመገምገም ከውጊያ ጎን ለጎን በቀጣይ በፋኖና በህዝቡ መካከል መስተጋብር ለመፍጠርና ቀጣይነት ያለው ስራ ለመስራት ስርዓት በመዘርጋት የቀበሌ እና የህዝብ አስተዳደር በህዝብ በማስመረጥ ስርዓት የመትከል ስራ ተሰርቷን ብሏል። ፋኖ ሀብታሙም አክሎ በሌላኛው መንገድ የ54ኛ ክፍለ ጦር በውስጥ ያሉትን የተወርዋሪ ኃይሎች በውስጡ ካሉ ሰራዊት አባላት ጋር የአጼ ቴዎድሮስ እዝ አመራሮች በተገኙበት ከሰራዊቱ የተነሱ መሰረታዊ ጥያቄዎችን በመቀበል ለተነሱ ጥያቄዎች በቂ ምላሽ በመስጠት ከዚህ በፊት የነበረውን የሰራዊትና የአመራር ስራ አስፈጻሚ ግምገማ ለቀጣይ ስራዎች አቅጣጫ በማስቀመጥ ለግዳጅ ዝግጁ ማድረግ ተችሏል ሲል በዝርዝር ተናግሯል። እንዲሁም በአማራ ህዝብ ላይ የዘር ማጥፋት ጦርነት ተልዕኮ ይዞ የገባው የመንግስት ወታደር በቀጠናው በፋኖ ከባድ ምት አስተናግዶ እየፈረሰ ይገኛል። በጎጃም ጠቅላይ ግዛት የተሰማራው የመንግስት ወታደር ትናንት በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ከባድ ምት አሳርፎበት ከፍተኛ ኪሳራ አስተናግዷል። በምስራቅ ጎጃም ዞን ደጀን ወረዳም ወደ ተለያዩ የገጠር ቀበሌዎች ልዩ ዘመቻ የተንቀሳቀሰው የመንግስት ወታደር በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦሩ ሰራዊት በደረሰበት የደፈጣ ጥቃት ወታደራዊና ቁሳዊ ኪሳራ ደርሶበታል ተባለ። የእዙ 8ኛ በላይ ዘለቀ ክፍለ ጦር በፈጸሙት የደፈጣ ጥቃት ወደ እናጅማ ቀበሌ አቅንቶ የነበረውን የመንግስት ወታደር ሞትና ቁስለኛ ይዞ እንዲመለስ አድርገውታል ሲሉ የገለጹት የመረጃ ምንጮቻችን በውጊያው ሽንፈት ያስተናገደው የመንግስት ወታደር በርካታ ንጹሃንን አፍኖ መውሰዳቸውንም ጨምረው ገልጸዋል። ምንጮቻችን አክለው እንደገለጹት በአካባቢው ፋኖ ለረጅም ጊዜ የሚንቀሳቀስበት ከመሆኑም ባለፈ የሲቪል አደረጃጀት በመመስረት የመልካም አስተዳደር ችግሮችን እየፈታ ያለበት ቀጠና በመሆኑ የመንግስት ወታደር ወደ ስፍራው ለማቅናት ይቸገር እንደነበረ ተናግረዋል። እንደ መረጃ ምንጮቻችን ገለጻ የ8ኛ በላይ ዘለቀ ክፍለ ጦር የዛምበራ ብርጌድ አመራሮች በተገኙበት እናጅማ ቀበሌ ከህዝብ ጋር ውይይት በማድረግ ለማህበረሰቡ ሰፊ የፖለቲካ ግንዛቤ መፍጠራቸውን አስታውቋል። በዚህ ስብሰባ የተናደደው የመንግስት ወታደር ወደ ደጀን ከተማ ለገበያ የሄዱትን ንጹሃን ከፋኖ ጋር ተሰብስባቸዋል በማለት እንዳሰራቸው የደረሱን መረጃዎች ያመላክታሉ። በዛሬው ዕለትም የመንግስት ወታደር በሌሊት አፈና ለማድረግ የአርሶ አደሮችንም ትጥቅ ለማስፈታት እንቅስቃሴ አድርጎ እንደነበር የገለጹት የመረጃ ምንጮቻችን ፋኖ ወሳኝ የሆኑ ቦታዎችን በመያዝ የፈጸማቸው የደፈጣ ጥቃት የመንግስት ወታደር ያሰበውን ሳያሳካ ተመልሷል ብለዋል። ከ12 በላይ የመከላከያ አባላት እርምጃ እንደተወሰደባቸውም አክለው ገልጸዋል። በደፈጣ ጥቃቱ ሞትና ቁስለኛውን ማንሳት ባለመቻሉ የአካባቢ አርሶ አደሮች አስከሬኑን እንዲቀብሩ ማድረጉን የገለጹት የመረጃ ምንጮቻችን 2 ቆስለው የነበሩ የሻለቃ መሪዎች ደግሞ አፍኖ እንደወሰዳቸው ታውቋል።
የእኩለ ቀን የያዝናቸው አዳዲስና ሰበር መረጃ እነዚህ ነበሩ። በሌሎች መረጃዎች እስከምንገናኝ መልካሙን ሁሉ ተመኘሁላችሁ።